ከባድ ጸብ ተፈጠረ በአብርሃምና በቡዜ መካከል ማለት ነው። ለምንድነው የዋሸሽኝ? ኤፍሬምና ሩታ ናቸው እንደዛ ያደረጉክ ብለሽ ለምን ግልጹን አልተናገርሽም? ሄርሜላን እንደዛ ብዬ ስጠረጥራት ያለ ጥፋቷ ጥፋት እየሰጠኋት ነበር እያለ ነው አብርሃም ማለት ነው። ቡዜ በጣም እየዋሸሽ ነው የምትገኘው ማለት ነው። አዎ እዛ ጋር ሄርሜላ እያስመሰለች ነበረ። አሁን አመጣጥሽ አብርሃምንና ሄርሜላን ለማስማማት ነበር። ሄርሜላ ከውሳኔ ንቅንቅ አልልም ብላለች። አብርሃም ሲጀመር ሴቶችን ማስረገዝ ህይወትን ማበላሸት እንጂ ባል አይሆንም። ሩታን ብትሆን ከአብርሃም መራቅ አለባት ብዬ ነው የማምነው። እኔ ዛሬም ተስፋ አልቆርጥም፣ ለልጃችን ስንል መስዋዕት እከፍላለሁ የምትይው ይበቃል ማለት ነው። አብርሃም በአሁን ሰዓት ያለው ሌላ ሙድ ውስጥ ነው። እውነቴን ነው፣ እመኑኝ፣ ሌላ ሙድ ውስጥ ነው። ደግሞ የፀጉሩን ስታይል አይታችሁ ከሆነ እንግዲህ ከጽጌ ጋራም በቅርብ ቀን አዲስ ነገር አለ እያሉ መጥተዋል። ያው ከጽጌ ጋር በነገራችን ዛሬ ብቻ አይደለም ብዙ ጊዜ አብረውም ቪዲዮ እየሰሩ ነው ማለት ነው። እና ጽጌ ታውቃላችሁ፣ ጽጌ ሮያል ማለት ነው እንግዲህ የእሷ አዲስ ፊልም ጀምራለች። ጎበዝ ልጅ ናት። በዚህ ሁላ ደንቃት ወዳለው የራሷ ጥበብ ቤት አላት። እንግዲህ የራሷን ህይወት የምትኖር ልጅ ናት። ደስ ይላል። በወጣትነቷ ተፍ ተፍ እያለች ነው። እና እንግዲህ ለዛ ለክሊፑ ይመስለኛል አብርሃም አሁን ስታይሉ የጸጉሩ የምኑ እንደዚህ የሆነው እና ወዶ አይደለም። ያው የምትፈልገው ለክሊፑ ነው እንጂ ሌላ ጉዳይ የላቸውም ብዬ ነው የማምነው። አብርሃም ግን በእውነት በጣም ነው የሚያሳዝነው። እና እኔ ሄርሜላ በእውነት አሁን የነቃች ይመስለኛል። ከውሳኔዋ ንቅንቅ ባትል ውሳኔዋን ባትቀይር ደስ ነው የሚለኝ። አብርሃም ከእንግዲህ ለሴቶቹ ጥቅም የለውም። በእውነት አብርሃም ለነሱ የሚገባ አይደለም ሲጀመርም ማለት ነው። እና ቆፍጣና ወንድ አይደለም። አሁንም ሌላ ሴት መታ አታላ ልትወስደው ትችላለች። ሩታዬ ይበቃሻል። ክብርሽን ዝቅ ማድረግ የለብሽም። ለልጅሽ በቂ መልስ አለሽ ብዬ ነው እኔ በበኩሌ የማምነው። እና የማታ ቪዲዮ ላይ ተመልክታችሁ ከሆነ እንግዲህ ቡዜና ማን አብርሃም ሊስማሙ አልቻሉም። በነገራችን በፍጹም ቡዜ የምጠይቀው ጥያቄ ሌላ ነው፣ አብርሃም የሚመልሰው መልስ ሌላ ነው። እና ሊግባቡ አልቻሉም ማለት ነው። በመጨረሻ ላይም አይተናል። ሄርሜላን ነው ያጽናናቻት። በፈለግሽው ጊዜ ደውይልኝ፣ በሚያስፈልግሽ ነገር ከጎንሽ ነኝ ብላታለች ማለት ነው። አብርሃም እንግዲህ ውሳኔሽን ታልቀየርሽ የራስሽ ጉዳይ ብሎ ጥሏት ሄዷል እንጂ ውሳኔዋን እንድትቀይር እንኳን እንደ ድሮ ሄዶ አቅፎ ይቅርታ ሄርሚዬ ምናምን ይለኛል ብላ እሷም ጠብቃ ነበረ። እንግዲህ ዳኒና ቡዜም የጠበቁት ያንን ነበር። እነሱ ካሰቡት ይልቅ ያላሰቡት ነገር ነው የገጠማቸውና እዛ ጋር እንግዲህ አዋርዷቸው ጥሏቸው ሄዷል ማለት ነው። ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ ብትተረፍ ይበል። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ለቤት አዲስ የሆናችሁ ሰብ ላይክ አድርጉ። ነባሮች መታችሁ አስተያየት ስለምትሰጡኝ ከልብ አመሰግናለሁ። ፈጣሪ እጃችሁን ይባርክ። ቁርጥማት አይንካ ማለት ነው የምፈልገው። እንዲሁም በመዳብ ቤት ያላችሁ ጀግናዎች፣ መስዋዕት እየከፈላችሁ ያላችሁ እህቶቼ ፈጣሪ ብርታቱን ይስጣችሁ። ያልታሰበውን የረፍት እንጀራ ይስጠን ይስጣችሁ ነው ማለት የምፈልገው። ትዳር ለሌላችሁ መልካም ትዳሩ፣ ልጅ ደግሞ ላጣችሁ መልካም የተባረከውን ልጅ ጤነኛውን ይስጣችሁ ማለት ነው የምፈልገው። አሜን በሉ። እውነቴን ነው። ያልወደዳችሁ ማለት ነው። እኔ ስለቶ እንዳንድ ሴት አለኝ። እግዚአብሔር ይመስገን። ፈጣሪ እነሱን ለቁም ነገር ያብቃልኝ ያብቃልሽ በሉ ማለት ነው። ማታ በተለቀቀው ቪዲዮ ላይ እስቲ እንደው ምን ታዘባችሁ? ምንስ እየተደረገ ነው? ይሄ ነገር ወዴት እየሄደ ነው ብላችሁ ተመልክታችሁት ከሆነ ማለት ነው። እና ቡዜ እና ዳኒ የመጡበት ወይም ሊያስተላልፉ የሞከሩት መልእክትና አብርሃም የመለሰው መልስ በፍጹም ሊገናኝ አልቻለም። እሱም ምንድን ነው? ዳኒና ቡዜ አመጣጣቸው ሄርሜላንና አብርሃምን ለማስታረቅ ወይም ለማስማማት ነበረ፣ ወደ ፍቅራቸው እንዲመለሱ ማለት ነው። አብርሃም የሚመልሰው መልስ ሌላ ነው። ቡዜ የምጠይቀው ጥያቄ ሌላ ነበረ። በፍጹም ሁለቱ ደግሞ አልተግባቡ እንዳያችሁት። እሷ እንግዲህ የመጣችው አሁን ለታ ከአንተ ህይወት ወጥቻለሁኝ፣ ከልጅ እናት ጋር መኖር ትችላለህ፣ እኔ ደስታ የማልሰጥህ ከሆነ በህይወታችሁ ውስጥ መጥቼ ሰላም ከነሳሁክ ብላ እንግዲህ ቁርጡን ነግራው ነበረ ለአብርሃም ማለት ነው።
አብርሃምም የሄርሜላን ውሳኔ በወቅቱ አልተቀበለውም። አንቺ ከኔ መራቅ ፈልገሽ ሰበብ ተሆነ የፈለግሽው እንጂ በእኔና በሩታ መሀል ምንም ነገር የተፈጠረ ነገር የለም፣ አንቺ መተሽ እያለ ነው ማለት ነው። እና አብርሃም ምን ያህል ድንጋይ ራስ እንደሆነ እኔ በዛ ነው የተመለከትኩት። እንዴት ነው አንድ ሰው ነፍሰ ጡር ሚስቱን ጥሎ ሲኮበልልም ራሱን አያውቅም ወይ? ያ ሁሉ ነገር የተፈጠረው በሄርሜላ እንደሆነ አያውቅም ወይ? ከዛ በፊት ሌላ ነገር ቢኖርም ነው የምላችሁና በጣም ነው እኔ ግን የገረመኝ። ወንድ ልጅ ምን ያህል አንዳንዴ ሁሉም አይደሉም በእርግጥ ራሳችሁን አሳልፋችሁ ክብራችሁን አሳልፋችሁ ስትሰጡ ምን ያህል ክብር ለእናንተ እንደሚያሳይ ምን ያህል ክብር ለእናንተ እንደሌለው ነው ያየሁት። ለእነሱ እንደሌለው ነው አሁንም ቢሆን ያየሁት ማለት ነው። ሩታ መቼም ያው ተስፋ አልቆርጥም፣ ለልጄ ስል ብዙ መስዋዕትን እየከፈልኩ ነው፣ ልጄ ባይኖር እኔ አብርሃምን የምንለማመጠው ሴት አይደለሁም ብላለች። አዎ እውነቴን ነው። ሩታም ሆነች እኮ ሄርሜላ ለአብርሃም የሚገቡ አይደሉም። አንደኛ ክብረ ቢስ ወንድ እንደሆነ እንግዲህ ሄርሜላ ከዚሁ ተረድታለች። ያው ሙዚየም አሁን አመጣጧ ባለ አሁን ለታ በተለቀቀው ቪዲዮ ባለቀሰችው ለምንድን ነው የምታስከፋት? ሄርሜላ እኮ ንጹህ ሴት ናት። ለአንተ ብዙ ለፍታለች። የበፊቱን አላቅም አለች ደግሞ አሁን ማለት ነው። የማታው ቪዲዮ ላይ ግን ቡዜ ለምንድን ነው እንደዚህ የምትቀባጠረው? የበፊቱን አላቅም ያላችሁበትን። አሁን ግን በታመምክ ጊዜ የአንተ ለጤንነት እንዲመለስ ግንባር ቀደሙን የወሰደችው ሄርሜላ ናት። ብዙ ነገር ስታረግ የነበረው ዛሬ አይደለም እኮ ባለፈውም ነግረውታል አብርሃም። አሁን ቡዜ ስትናገር ሁለተኛ ጊዜዋ ነው በዚህ ጉዳይ ላይ ልብ ብላችሁ ተመልክታችሁ ከሆነ ማለት ነው። እና አብርሃም አውቆን የተኛም ይቀሰቅሱት አይሰማም እንደሚባለው ማለት ነው። እና እችን ሸር አውቃችሁ እንቅልፍ የወሰዳችሁ መስሎ እንዳልወሰዳችሁ እያውቃችሁ የምታስመስሉ ታውቁታላችሁ። እኔም ተማሪ ሆኜ ማለት ነው ገጠር ላይ አያቶቼ ጋር ያደግኩት። አጎቴ ሲቀሰቅሰኝ የእናቴ ወንድም ትንሽዬ እኔ እሱን የጎዳው ቤተሰብን የጎዳው መስሎኝ ማለት ነው ልክ እንደ ሬሳ ጸጥ ትንፋሽም አላወጣ ነበርና አውቃችሁ ስተኙ ሰው ሲቀሰቅሳችሁ አሰቡም። እውነት ነው እዚህ ጋር ሄርሜላ ያለችው ማለት ነው። አውቀህ ነው የተኛከው ሳታውቅ አይደለም ብለዋለች ማለት ነው። እና እንደውም ዴቭም ቡዜም መስክረዋል። አንተ በታመምክ ጊዜ ሄርሜላ ከጎንክ ነበረች፣ ስለ ጤንነትህ በጣም የተጨነቀችው ሄርሜላ ነች ብለውታል እኮ። አሁን እንደ አዲስ ቡዜን ለምን እውነቱን አልነገርሽኝም? ያኔ ለምን ደበቅሽ? ስጠይቅሽ እኮ አላቅም ብለሽ ነው ያለፍሽው። ስለዚህ ይሄን ያህል ርቀት ሄደን እሷ በእኔ ላይ ተስፋ ቆርጣ ወስና ከሄደች በኋላ እኛን ካጣላሽ በኋላ ነው ወይ ሄርሜላ ንጹህ ሴት ናት ብለሽ የምትይኝ አላት። ቡዜንም ማለት ነው። አሁን እዚህ ጋር ቡዜና አብርሃም እየተጣሉ ነው፣ አልተግባቡም ማለት ነው። አብርሃም ግን አውቆ ነው ወይንስ ቡዜ እኮ አብርሃምንና ሄርሜላ አንድ ጋር እንዲሆኑ ሩታ እንድትወድቅ ሩታ እንድትሸማቀቅ ቢያቅ ኖሮ ብዙ ጊዜ ከጎን ሆናለች። አሁን ሄርሜላ አደራ ከተባለች ጀምሮ እውነቴን ነው በብዛት ደግሞ ሩታ የራቁት ቪዲዮ ያዘች ከተባለ ሰዓት ጀምሮ ቡዜ ተገልብጣ ወደ ሄርሜላ እንደሆነ ታውቃላችሁ፣ ይሄን ጉዳይ ማለት ነው። እና ብዙ ጊዜ ስትገፋው የነበረው ብዙ ጊዜ ደግሞ ሩታ እንድትወድቅ ነገሮችን ስታቀነባብር የነበረችው ቡዜ ራሷ ናት። ከሩታ ጋር እንዳይስማሙ ሄዳ እንድትበጠብጥ አብርሃም የሩታን ምንም አይነት ጥያቄ እንዳይቀበል ስታደርግ የነበረችው እኮ ቡዜ ነበረች ማለት ነው። አሁን እንግዲህ የማታ ቪዲዮ ላይ ደግሞ አለመግባባት ተፈጠረ፣ እህትና ወንድም ማለት ነው። በጣም ነው እንግዲህ አብርሃም የእሱ ጥያቄና የነሱ መልስ ሊገናኝ አልቻለም። የእሱ መልስና የእነሱ ጥያቄ ሊገናኝ አልቻለም ማለት ነው። እሱ ምንድን ነው ለምን ቀድመሽ አልተናገርሽም? እንደዛ ያደረጉክ
ኤፍሬምና ሩታ ናቸው ብለሽ ለምን ያኔ አልነገርሽኝም? እንግዲህ አሁን ደግሞ ነገሩ ወደ ሌላ እየዞረ ነው ማለት ነው። እና እነሱ ያሳመሙክ፣ ሌላ ሰው ያሳመምክ፣ ያደንዝዝክ አውቀት ይሆን እኮ አሁንም ለሁሉም ግራ ገብቶታል። ሁሉም ግራ ተጋብቷል ማለት ነው። ሄርሜላ እንግዲህ በቃኝ፣ ፍቅርን ከአንድ ሰው ብቻ ይከብዳል፣ በሁለት ጎን ሲሆን ነው ደስ የሚለው፣ በአንድ እጅ አይጨበጨብም ብላለች ማለት ነው። በሁሉም ነገር እኮ ገፍታ የመጣችው ሄርሜላ ነች እንጂ አብርሃም አይደለም፣ በነገራችን ማለት ነው። ስለዚህ እኔ አሁንም ሄርሜላ ከአብርሃም ምራቅ ነው ያለባት ብዬ ነው የማስበው። ሄርሜላ ላይ እኔ ጥላቻ የለኝም። ጥላቻዬ ምኑ ላይ ነው? በአሰራሯና በአገባቧ ነው። የምትሰራው ስራ ልክ እንዳልሆነ ነው እንጂ የምቃወማት ሴት ልጅ ናት። እንድትጎዳ አልፈልግም። የአብርሃም ውሽማ እንጂ እኔ ውሽማ አይደለችም እኮ ሲጀመር። እንዴ እውነቴን እኮ ነው የምላችሁ። ሴት ልጅ ናት። ስትጎዳ ማየት አልፈልግም። እህቴ ናት። በሶሻል የማውቃት ሁሉንም በሶሻል ሚዲያ ነው የምናውቃቸው፣ በአካል አናውቃቸውም። አብርሃምንም ሩታንም በቃ ሰንበዲዎችን ሁሉንም ነው የምላችሁ እና አሰራሯን እቃወመዋለሁ። ሴት ሆና በሴት ላይ ግፍ መስራት እንደሌለባት እቃወመዋለሁ። እንደገና ደግሞ ወንድ ልጅ ወይም ወንድም እያላችሁ በወንድ ላይ ግፍ ለመስራት ትንሽ ይከብዳል። ያንን ማሰብ አለባችሁ ብዬ ነው የማስበው። አብርሃም አሁን ላይ ከሀገር ወጥተክ ከሁለቱም ርቀክ ራስህን አዳምጥ፣ ነገሮችን ተረጋጋ ብዬክ ነበረ ብለዋለች ቡዜም ማለት ነው። እንግዲህ ይህን ሁሉ ስትገፋው የነበረችው ቡዜ ናት። ከሀገር እንዲወጣ ርቆ እንዲሄድ ሴቶችን ስታረግ የነበረው ግን ርቆ ሲሄድ አንድ ውሳኔ ላይ መድረስ እኮ አለበት። ወይ ሩታን ወይ ሄርሜላ መምረጥ አለበት። እዚህ ጋር ሁለቱም እኔ ጋር ይመለሳል እኔ ጋር ይመለሳል እያሉ ጊዜያቸውንም እድሜያቸውንም እየቀለዱበት ነው ያሉት ማለት ነው። እኔ ግን አሁን በጣም ግርም የሚለኝ አብርሃም በዚህ አይነት ለልጁ ምን አይነት መልስ ነው የሚሰጠው? ምን አይነት እንጃ አስተዳደግ አድጎ ለልጁ መልካም አባት ነኝ ብሎ ነው ወይ የሚያስበው? እግዚአብሔርን አይከብድም ወይ? እናትህ ናት ጥፋተኛ ብሎ ይለዋል መጨረሻ ላይ። እኔ እኮ አሁን በየሶሻል ሚዲያ የምናየው ነገሮች ከበድ ያሉ ናቸው ስንመለከተው እንኳን ማለት ነው። እነሱ ለዩቱባቸው ቪው ሚሆን ለዩቱባቸው ማሳደጊያ ሚሆን ዶላር ማስቆጠሪያ ሚሆን አላቅም፣ የሚሰሩትን ፈጣሪ ነው የሚያውቀው። እና እኛ ግን እኔ ግን እንዳንድ ተመልካች ራሴን ወክዬ ስናገር በተለቀቀው ቪዲዮ ላይ ብቻ ነው አስተያየት መስጠት የሚችለው። እሱ ምንድን ነው አሁን ላይ ሩታ በቂ መልስ አላት። መጀመሪያ ጥፋቱ ከአብርሃም እንደሆነ ልዑል እንግዲህ ተረገዘ ጀምሮ ዱባይ ላይ በጾም ሰርግ ደግሰው፣ እኔ ይቅርታ አድርጉልኝና ዱባይ ላይ እንዴት ነው በፋሲካ ጾም ኦርቶዶክስ የሆነ ሰው ሰርግ የሚደግስ ብለን ነበረ ማለት ነው። እና እንግዲህ አስቡት። እነሱ እንግዲህ ሃይማኖታቸውን ሃይማኖት እየነካው አይደለም፣ ይቅርታ አድርጉልኝ። ያው ጴንጤ ስለሆኑ ነው። አሁን ነው በደንብ ግልጽ ሆኖ የገባኝና ሃይማኖታቸው ግራ ነበረ የሚገባኝ በእውነት። አንዳንድ የሳስባቸው ሃይማኖት አልባ ነው የሚመስሉኝ እንደዚህ ሁኔታቸው። ግን ቡዜ ደግሞ አብርሃም የታመመ ጊዜ ቸርች ቢሄድ ትላለች እና አንዳንድ የሾርት ቪዲዮ ላይ እየዘመረች ቲክቶክ ላይ ማለት ነው አለች እንዲሁ እያሸበሸበች እና ምን ልላችሁ ፈልጌ ነው ያኔ የጀመረ ነው እንግዲህ ያኔ የዱባይ መጋኛ ያኔ የመታቸው አብርሃምና ሩታን ሰላም አጡ። ያኔ የጀመረ ነው እንግዲህ። ከዛም በኋላ አብርሃምና ሩታ ፍቅር አግኝተው አያውቁም፣ ተስማምተው አያውቁም። በዛ ብጥብጥ ውስጥ ነው ሄርሜላ የመጣችውና ነገሩን ያደፈረሰችው ማለት ነው። አሁን ላይ ጥፋቷ ገብቷታል፣ ተጸጽታለች። በሰው ህይወት መግባት እንደሌለባት የማይወዳትንና የማያፈቅራትን ሰው ጋር እንዲወዳትና እንዲያፈቅራት ማድረግ ግዴታ እንደሆነ ያለሱ ፍቃድ ወይም ፍቅር ከሱ ከሌለ የእሷ ልፋት ብቻ ከንቱ እንደሆነ ስለገባት ከህይወት ወጥቻለሁ ብለዋለች ማለት ነው። ይሄ ደግሞ ቡዜን አሁን ሊያስከፋሽ አይገባም። በቃ
ይሄ ራሷ ህይወት እሷ ነች ይህን ህይወት የምትኖረው፣ አንቺ አትኖሪላትም ማለት ነው። ወንድምሽ ደግሞ የውሳኔ ሰው አይደለም ሲጀመር። በሴቶች እድሜ ላይ መቀለድ፣ በሴቶች ህይወት ላይ ማላገጥ ነው ስራው። አሁን የያዘው አክት ደግሞ በጣም በጣም የሆነ አስቀያሚ የዱርዬ ሙድ ውስጥ ነው ያለው ሲጀመር አብርሃም። በእውነት እኔ እንጃ። እኔ ሩታም አንዳንዴ ተስፋ አልቆርጥም የምትይው ያምሻል ልበል ያማታል እንበል ሩታ በቃ እንዴ ለልጅሽ ስቲ ብዙ ተጎርተሻል። ለልጅሽ ስቲ ብዙ መስዋዕትን ከፍለሻል። ለልጅሽ ስቲ ክብርሽን አተሻል። አንቺ ስትኖሪ ነው ልጅሽ የሚኖረው። አብርሃም ከሌለ ልጅሽ እውነቴን ነው አብርሃም ቢኖርም ባይኖርም ለልጅሽ ዋንኛው ለልዑል አንቺ ነሽ የምታስፈልጊው። ልዑል መኖር የማይችለው አንቺ ሳትኖሪ ነው፣ አብርሃም ሳይኖር አይደለም። እውነቴን ነው። አንቺ ነሽ ለልጅሽ የምትጠቅሚው። ነገ ዋጋ የሚከፍልልሽ ዛሬ ዋጋ ስለከፈልሽለት ነው እንጂ አባቴ ዋጋ ከፍሎልኛል ብሎ አይልም። ያኔ የጀመረ ጸብ ነው። ያኔ ጀመረ እንግዲህ ያኔ ጀምሮ አባቱ እንግዲህ ከሌላ ሴት ጋራ በዝሙተኝነትና በሴሰኝነት የሚሯሯጥ አባት እንዳለው ጠንቅቆ ያውቀዋል። በእውነት ጠንቅቆ ያውቀዋል። ይሄ ደግሞ ለአብርሃም በቂ መልስ ነው ብዬ ነው የማስበው፣ ለልዑል ማለት ነው። መቼም ሲያድግ ይሄን ቪዲዮ ሲመለከት አባቴ ጥፋተኛ አይደለም ማለት አይችልም። በደንብ ጥፋተኛ ነው፣ በደንብ ማለት ነው። እሱ ምንድን ነው እያረገ ያለው ነገር ተገቢ ስላልሆነ የልጁን እናት ትቶ ከሌላ ሴት ጋራ ነፍሰ ጡር ሚስቱን መንከባከብ ትቶ ከሌላ ሴት ጋራ ሲያላግጥ የነበረ ባለጌ ሴሰኛ ወንድ እንደሆነ ቪዲዮ ማስረጃ ነው ውዶችዬ ማለት ነው። እና በአሁን ሰዓት ላይ አብርሃም ጸባዩም ተቀያይሯል። የድሮ አብርሃም አይደለም ማለት ነው። አንዳንዴ እንዳስቀመጣችሁት ላይገኝ ይችላል። እንግዲህ መተት ከተባለ በኋላ አብርሃም ሁለመናው ሁሉ ነገሩ ተቀያይሯል። እንደምትመለከቱት የድሮ አብርሃም አይደለም። ከአነጋገሩም ከስታይሉም ከበቃ የዱርዬ ስታይሎችን ይዟል ማለት ነው። እና እንግዲህ በጣም ግርም የሚለው እኔ ገና ለትዳር አልደረስኩም ብሏል። መቼም ሩታና አብርሃም ይታረቁ ተብሎ ገኒና ዴቭ በመሀል የገቡት ሰዓት ከ3 ቀን በፊት ማለት ነው። ታዲያ ለአቅመ አዳም ያልደረሰ ለትዳር ብቁ ያልሆነ ከሄርሜላ ጋር እስከ ስንት ዓመት በጓደኝነት ሊኖሩ ነው? የእሷን እድሜዋን ምጥጥ እያረገ ወዟን እየመጠጠ እያጠፋ ማለት ነው። እና ለስሜቱ ብቻ ማርኪያ የምትሆነው እስከ መቼ ነው? ቡዜስ ይሄን ነገር ቆም ብላ አስባለች ወይ? ለሩታ አሁን እኔ ለትዳር አልደረስኩም ብሎ ያለ ሰውዬ እንዴት ነው ከሄርሜላ ጋር አሁን ቢቀጥሉ ሄርሜላ የራሷን ውሳኔ ባትወስን እስከ መቼ ነው እንደዚህ ያላገጠ? እስከ መቼ ነው በጓደኝነት 10 ዓመት ሄርሜላ አብርሃምን ከእንግዲህ የምትጠብቀው? አስቡት እንግዲህ 10 ዓመት ከእንግዲህ እሱ ለትዳር ብቁ ነኝ ብሎ ትዳር ውስጥ እስከሚገባ የሴት ልጅ 10 ዓመት ከእንግዲህ አንድ ብላ ስትቆጥረው ምን ያህል መስዋዕት እየከፈለች እንደሆነ። ከዛ በኋላስ ከ10 ዓመቱ በኋላስ የሆነ ጸብ ቢፈጠር ጥሎ ሊሄድ ያንተ እየለመለመ ሄደ፣ የእሷ ደግሞ እየጠወለገ ሄዳል ማለት ነው። የእሷን ጊዜ ተጠቅመክ በራስ ጊዜ ደግሞ ልትጫወት ትፈልጋለህ። ያንተ ጊዜ አልቅም። የሴት ጊዜ ግን ጊዜና ገደብ አለው ማለት ነው። ሁሉም ነገር በእድሜ ነው የሚያምረው ማለት ነው የምፈልገው። ውድ ተመልካቾቼ እናንተም የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። አሁን ሰዓት እኔ ሁለቱ ሩታዬም ሄርሜላም ከውሳኔዋ ባትቀይር ከአብርሃም ቢርቁ ብዬ ነው የምለውና አብርሃም በእውነት የሴቶችን ባራሱ እኔ ጤና አይሰጠውም ብዬ ነው የማስበው። አንደኛ እንደው ቢያስቀይሙክ እንኳን ይቅርታ ጠይቃ ከህይወታቸው ውጣ፣ የራሳችሁን ህይወት ኑሩ፣ እኔ አሁን ማንንም አልፈልግም ብለ ውሳኔ ልታሳውቅ ይገባል እንጂ እነሱ ወስነናል ባሉ ሰዓት አንተ ደግሞ አልወሰንኩም
እስከዚህ ነበረው የምትወዱኝ ፍቅር ይሄ ብቻ ነው ወይ እያልክ ልታላግጥ አይገባም ብዬ ነው የማስበው። እንደ ተመልካቾች እናንተ የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። በተረፈ ላይክ፣ ሰብስክራይብ እያደረጋችሁ አበረታቶች ወዳችኋለሁ። ሩታዬም ሄርሚዬም አይዟችሁ እህቶቼ። አንዳንድ ባለጌ ወንድ እንደዚህ በሰው ህይወት ላይ ይጫወታል። ፈጣሪ የሆናችሁ ልቦና ይስጥክ ማለት ነው እንፈልገው። በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው